የኔ የፕሬዘንቴሽን ርዕስ ቅድም እንደተገለጸውም የኢትዮጵያ የግብርና መካናይዜሽን ከየት ወደ የት እንዲሁም የወደፊት የትኩረት አቅጣጫዎች ምንድናቸው የሚለውን ነው። የኢትዮጵያ ግብርና አጠቃላይ ዘርፉ የምርታማነት እድገት ለዘመናት በሰውና በእንስሳት ጉልበት ላይ ብቻ በመመስረቱ ለኢንዱስትሪና ለውጭ ገበያ በቂ ምርት ማቅረብ አልተቻለም። የኢትዮጵያን ግብርና በግብርና መካናይዜሽን ቴክኖሎጂ አቅርቦትን በማሳደግ ወይም ደግሞ አጠቃላይ ግብርናችንን በዘመናዊ ቴክኖሎጂ ማስታጠቅ የምርጫ ጉዳይ ሳይሆን የህልውና ጉዳይ ነው። አሁን የኢትዮጵያ ግብርና በተለይ በሰብል ዘርፍ ላይ ትንሽ የሞከርንባቸው አካባቢዎች ላይ የኢትዮጵያ መሬት ብዙ ሳያደክም ጥሩ ምርት መስጠት የሚያስችል ፎቶዎቹ በጣም የሚያማልሉ ጥሩ ምርት እያገኘን ያለ ነው። ከዚህ ደግሞ ትንሽ ብንጨምርበት ከኢትዮጵያ አልፎ የጎረቤት ሀገራትና ሌሎችንም መመገብ የሚያስችል አቅም አለን ነው። መንግስት ከፍተኛ የሆነ ኢኮኖሚ ማሻሻያ አድርጓል። የበጋ መስኖ ስንዴ መስፋፋት በራሱ ለግብርና መካናይዜሽን ትልቅ እድል ነው የፈጠረው። የፋይናንስ ነፃነት የግብርና መካናይዜሽንን ስርዓታዊ ለማድረግ ምቹ ሁኔታዎች ተፈጥረዋል እና አሁን ለሚታረሰው መሬት ምን ያህል ትራክተር ነው የሚያስፈልገን፣ ምን ያህል ኮምባይነር ነው የሚያስፈልገን የሚለውንም ለማየት እንሞክራለን። የኮምባይነር ከ3000 በላይ ነው ያለን፣ ግን የክላስተር ፋርሚንግን ብቻ ብንወስድ በቂ አይደለም ነው። የመስኖ ፓምፕ ኢትዮጵያ ውስጥ በከፍተኛ ሁኔታ እየገባና አርሶ አደሩም እየገዛ ካለው የግብርና መካናይዜሽን ቴክኖሎጂዎች ግንባር ቀደም ነው በቁጥር ደረጃ ማለት ነው። ከዛ ቀጥሎ ሃቸሪ በጣም በስፋት ይገባል። የፖልትሪ ላይ እንደምታውቁት በርካታ ወጣቶች የስራ እድልም ከመፍጠር አኳያ በስፋት ወደ ስራ እየገቡም ስለሆነ የሌማት ትሩፋት ኢኒሼቲቭ ከተጀመረ በኋላ የላይቭ ስቶክ ሴክተሩ በከፍተኛ ሁኔታ እያደገ ነው ያለው። ለዚህም የግብርና መካናይዜሽን እቃዎች በከፍተኛ ሁኔታ ነው እየገቡ ያሉት። የቡና ማጠቢያ፣ መፈልፈያ ብዙዎቹን ዳታዎቹን ስለምናያቸው በከፍተኛ ሁኔታ የግብርና መካናይዜሽን እቃዎች ወደ ሀገር ውስጥ እየገቡና ወደ ተጠቃሚዎች ተደራሽ እየሆኑ ነው ያሉት። ነገር ግን አጠቃላይ የኢትዮጵያን የግብርና መካናይዜሽን ሽፋን ስናየው ዝቅተኛ ነው። የቅድመ ምርትና ድህረ ምርት እንዲሁም ዘመናዊ ቴክኖሎጂዎች በበቂ ሁኔታ ባለመኖራቸው በየዓመቱ ሚሊዮኖችን ሊመግብ የሚችል ምርት እየባከነ ይገኛል። ይሄ የምታዩት ብዙ ጊዜ ትራክተርና ኮምባይነር ታንክስ ቱ ክላስተር ፋርሚንግ በስፋት ጥቅም ላይ ሲውል ያሳያል። ከዚህ ባሻገር ግን ማሰብ ይጠበቅብናል ነው። በተለይ ደጋማ አካባቢው ላይ ደግሞ ተደራሽ ማድረግ ስለሚገባ ዘመናዊ ቴክኖሎጂ በግብርናችን ስናስብ አሁን ዓለም የደረሰበት የግብርና ሁኔታ ወደ ፕሪሲሽን ፋርሚንግ ተሸጋግሯል። የእርሻ ድሮኖች በስፋት በዓለም ላይ ጥቅም ላይ እየዋሉ ነው። በሳተላይት የሚመሩ ዘመናዊ ማሽነሪዎች በስፋት እየገቡ ነው፣ እየመጡ ነው። ዓለም አሁን የደረሰበትን ለማሳየት ነው። በሰው ሰራሽ አስተውሎት የሚታገዝ ፕሪሲሽን ፋርሚንግ ላይ ዓለም እየደረሰ ነው። እንስሳት ልማትንም በተመሳሳይ በዘመናዊ ቴክኖሎጂን በመጠቀም የተትረፈረፈ ምርት ለማምረት ሙከራ እየተደረገ ነው። በሰብልም በሆርቲካልቸርም በእንስሳት ዘርፍም ዘመናዊ ቴክኖሎጂን በመጠቀም ግብርናው በአነስተኛ መሬት ከፍተኛ የሆነ ምርት ማምረት እንዲቻል እየተደረገ ነው ያለው። ስለዚህ ኢትዮጵያም ግብርናዋ እንዲያድግ የተትረፈረፈ ምርት ማምረት እንድንችል የግብርና መካናይዜሽን ቴክኖሎጂን መጠቀም የግድ ነው ማለት ነው። የመደመር መንግስት መጪውን ዘመን በመረዳት የአርሶ አደሩን አስተሳሰብ በመቀየር የገጠሩን ማህበረሰብ ማሸጋገር የሚችል የቴክኖሎጂ አቅርቦትና አጠቃቀም ስርዓት በመዘርጋት ግብርናችን ወቅቱን የዋጀና የዘመነ ማድረግ እንደሚገባ ተረድቷል። በዚህም አሁን ያሉት ጅምር የለውጥ ስራዎች አጠናክረን የምንቀጥል ከሆነ የኢትዮጵያ ግብርና ወደ ተሻለ ደረጃ ለማሻገር በጣም አጭር ጊዜ ብቻ የሚፈጅብን መሆኑን ያሳያል ነው። መሬት ውስን ሀብት ናት።
ከዚህም በላይ ከሌሎች ኢኮኖሚ ዘርፎች ለመሬት ያለው ፉክክር እጅግ ከፍተኛ ስለሆነ እየጨመረ የመጣውንም የኢትዮጵያን የሕዝብ ቁጥር የምግብ ፍላጎት ለማሟላት እንግዲህ ሕዝብን መመገብ የሚቻለው ደግሞ በእውቀት ላይ የተመሰረተ የግብርና አመራረት ስርዓት ሲኖር ነው። ለዚህም ግብርናችን በሜካናይዜሽን የሚታገዝ አቅርቦቱ የተሟላ እንዲሆን ማድረግ ያስፈልጋል ነው። የግብርና ሜካናይዜሽን ቴክኖሎጂዎች ከቀረጥ ነፃ እንዲሆኑ ተደርጓል። ግን ደግሞ አሁንም ከቀረጥ ነፃ በተደረገው ልክ የኢትዮጵያ አርሶና አርብቶ አደር የግብርና ሜካናይዜሽን ቴክኖሎጂን አስታጥቀናል ወይ ብለን ስናስብ እጅግ ወደ ኋላ የቀረ ስለሆነ ይሄ አንዱ የቤት ስራችን ነው የሚሆነው። የቀረጥ ነፃን አስፈቅደን ሲፈቀድልን ምን አይነት ዲፓርቸር ነው ያመጣ ነው? በዛ ልክ ሌሎች ተያያዥ ነገሮች ተሰርተዋል ወይ? የፋይናንስ አቅርቦት መኖር መቻል አለበት። የአገልግሎት መስጫ ማዕከላት መስፋፋት አለባቸው። ትሬኒንግ መሰጠት አለበት። የአመለካከት ለውጥ ጭምር መምጣት መቻል አለበት። የኢትዮጵያ ግብርና ስራዎች ኮርፖሬሽንን ጨምሮ የግል አስመጪና ባለሀብቶች በከፍተኛ ቁጥር እየጨመረ ነው። በአንድ በኩል ደግሞ የስራ ዕድልም ፈጥሯል። ሌላው የአገልግሎት ሰጪ ተቋማት ውስን ቢሆንም አሁን እየተስፋፉ ነው ያሉት። ሄሎ ትራክተርን ብቻ ብንወስድ በሺዎች የሚቆጠሩ ትራክተርና ኮምባይነር፣ ሄሎ ትራክተርን ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። የዲጂታል ፕላትፎርም ነው። ማሽነሪ ያላቸውንና አገልግሎት ፈላጊዎችን የሚገናኙበት ስርዓት ነው። በዚህም የትራክተርና የኮምባይነር ባለቤት መሆን ያልቻሉ ወይም ደግሞ መሆን የማያስፈልጋቸው ተጠቃሚዎች አገልግሎቱን ብቻ ማግኘት እንዲችሉ ትልቅ እድል ፈጥሯል ነው። የፍተሻ ማዕከል መገንባት ትንሽዬ ጀምረናል። አሁን አንዱ መሰረታዊ ችግር ብለን የለየነው ኢትዮጵያ ውስጥ የሚገቡ ማሽነሪዎች ፍተሻ የሚደረግላቸው በሶስተኛ ወገን ነው። በሶስተኛ ወገን ማለት ሌላ ሀገር ሰርቲፋይድ የሆነ ተቋም አረጋግጫለሁ ትክክል ነው ብሎ በሚሰጠው በሰነድ ነው እየተረጋገጡ የሚገቡትና ይሄንን ትንሽ ለማሻገር አንዳንዶቻችሁ ቃሊቲ ላይ ያያችሁት የልህቀት ማዕከል ከዚህ በኋላ ቢያንስ የሚገቡ ኮምባይነር እና ትራክተሮች ሰነዱ ላይ በተቀመጠው ልክ ነው የሚለውን ፈትሸን ለማስገባት እድል ይሰጣል ብለን እናስባለን። እነዚህ የፍተሻ ማዕከላት ቢያንስ በክልል እንኳን አንድ ሊኖረን ይገባል። ምክንያቱም ከውጭ ማስገባት ብቻ ሳይሆን በሀገር ውስጥም እየተመረተ ስለሆነ ሀገር ውስጥ የተመረቱት ጭምር ወደ ተጠቃሚ ከመሄዳቸው በፊት ተፈትሸው መስራታቸው ተረጋግጦ መሆን ስላለበት ማለት ነው። እንደ ሀገር ያስፈልገናል ብለን ያሰብነው ወደ 10,000 የሚሆኑ የአገልግሎት መስጫ ማዕከላት ያስፈልጉናል ነው። 10,000 ስናስብ ብዙ ይመስላል። ግን እንደ ኢትዮጵያ ላሉ ሰፊ የሚታረስ መሬት ላላት ሀገር 10,000 በጣም ትንሽ ናት። የፋይናንስ ስርዓቱንም ለማስተሳሰር እንደዚህ አገልግሎት ማዕከላትን እያቋቋመን ስንሄድ በቀላሉ ተደራሽ ማድረግ ይቻላል ነው። የግብርና ሜካናይዜሽን ባለሙያዎችና ባለድርሻ አካላትን ግንዛቤ መፍጠር፣ የመሳሪያዎች አያያዝና አጠቃቀምና የስልጠና በመስጠት ቴክኖሎጂውን የማስተዋወቅ ስራ በስፋት የመስራትና የማከናወን ጅማሮች አሉ። የመደመር መንግስት ግብርናን በዘመናዊ ቴክኖሎጂ በማስታጠቅ ግብርናን ማሻገር ለገጠር ሽግግር መሰረት ነው ብሎ ታሳቢ ስለሚያደርግ ከፍተኛ የሆነ ትኩረት አለ። ይህንን መንግስት የሰጠውን ትኩረት ተጠቅመን እኛ የግብርና ቤተሰቦች ግብርናችንን ለማሻገር በእጅጉ መትጋት ያስፈልገናል ነው። ግብርናችን የዘመነ ቴክኖሎጂ የታጠቀ እንዲሆን ማድረግ፣ የሰብል አመራረትና የእንስሳት እርባታን መኖ ልማትን ጨምሮ በሜካናይዜሽን መደገፍ፣ የአርሶ አደርን ወይም የአርብቶ አደሩን ቁጥር በመቀነስ ግብርናውን በዘመናዊ በክህሎት የተመራ እንዲሆን እና የተማረውም የሰው ኃይል እንዲቀላቀል ማስቻል አለብን። የአሁኑ ወጣት በበሬ አርሶ ወደ ግብርናው ይገባል ብለን ማሰብ ስለሌለብን ማለት ነው። ኋላ ቀሩን ግብርና በመቀየር መዋቅራዊ ሽግግርን ማፍጠን፣ ምርትና ምርታማነትን ማሳደግ፣ የስራ ዕድል መፍጠር፣ ምርምርን ፈጠራንና ሜካናይዜሽን ተኮር ስልጠናና ኤክስቴንሽንን ማስፋት ያስፈልጋል። የፋይናንስ ተደራሽነት፣ የመንግስትና የግል አጋርነትን ማሳደግ ያስፈልጋል። ምክንያቱም እነዚህ ያነሳናቸው ተግዳሮቶች በመንግስት ብቻ መፈታት ስለማይችሉ ማለት ነው። ኢምፖርትን ቀንሰን ቢያንስ ሀገር ውስጥ መገጣጠም መቻልን
መጀመር ያስፈልጋል ነው። የግብርና መካናይዜሽን የአገልግሎት መስጫ ማዕከላትን በስፋት እንዲቋቋሙ ማድረግና የግብርና መካናይዜሽን ቴክኖሎጂን በመጠቀም የጉልበት ድካምን በመቀነስ በሬንም ነፃ በማውጣት ጭምር ማለት ነው። አመሰግናለሁ።